ዜና በምልክት ቋንቋ ቀርባሉ። ጠቅላይ ሚኒስትር አብይ አህመድ ከጀርመን የውጭ ጉዳይ ሚኒስትር ጆአን ዋልፍን ጋር ተወያዩ። ጠቅላይ ሚኒስትር በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የውጭ ጉዳይ ሚኒስትሩ ጋር የሁለቱን አገራት ትብብር የበለጠ ለማጠናከር በሚቻልበት ሁኔታ ላይ ትርጉም ያለው ውይይት አድርገናል ብለዋል። ኢትዮጵያና ጀርመን በፖለቲካና ኢኮኖሚ ጉዳዮች ላይ በጋራ ለመስራት ከስምምነት መድረሳቸውን ተገለጸ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከጀርመን የውጭ ጉዳይ ሚኒስትር ጆአን ዋልፍን ጋር ተወያይተዋል። ሁለቱ ሚኒስትሮች በቅርብ በሰጡት ጋዜጣዊ መግለጫ በሁለቱ አገራት መካከል ያለ ዘርፈ ብዙ የትብብር ጉዳይ ላይ ውጤታማ ውይይት ማድረጋቸውን ገልጸዋል። በውጭ ጉዳይ ሚኒስትሩ እየተደረገ ያለው ይህ ጉብኝት የሁለቱን ሀገራት ግንኙነት ወደ አዲስ ከፍታ ለማድረስ ያግዛል ብለን እናምናለን። በውይይታችን ወቅት በሁለቱ ሀገራት መካከል ያለውን የፖለቲካና የኢኮኖሚ ትብብር ይበልጥ ለማጠናከር መግባባት ላይ ደርሰናል። ኢትዮጵያ በምስራቅ አፍሪካ ያለውን ሰላም በመጠበቅ ረገድ ከፍተኛ አስተዋጽኦ እያደረገች ትገኛለች። በዚህም የሚጠበቅባትን ኃላፊነት እየተወጣች ነው። ከአፍሪካ ባሻገር በተለያየ ዓለም ሀገራት ላይ በተለያየ ጊዜ የሰላም አስከባሪ ኃይል በማሰማራትም የዓለምን ሰላም ለመጠበቅ የበኩሏን እየተወጣች ነው። የኢትዮጵያ የባህር በር ባለቤትነትንም በተመለከተ ጀርመን ተገቢ ጥያቄ መሆኑን ታምናለች። ከውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጋር ፍሬያማ ውይይት ያደረግን ሲሆን በዘርፈ ብዙ ጉዳዮች ላይ በጋራ ለመስራትም ተስማምተናል። የባህር በር ጥያቄ የኢትዮጵያ ብሔራዊ ጥቅምና ደህንነት በማስጠበቅ የኢኮኖሚ ሉዓላዊነት የሚረጋገጥበት መንገድ ነው። የኢትዮጵያ የባህር በር ባለቤትነት ታሪክ ዳግም እንዲረጋገጥ ሁሉም የበኩልን ሊሰራ ይገባል ተብሏል። በአሁኑ ወቅት በአፍሪካ ቀንድ እየታየ ያለው ጂኦፖለቲካዊ ለውጥ የኢትዮጵያን ሉዓላዊ የባህር በር ተደራሽነት ፍላጎት ማዕከል ያደረገ እንዲሆን እየተሰራበት ነው። ይህ ስትራቴጂካዊ እንቅስቃሴ የኢትዮጵያን ብሔራዊ ጥቅምና ደህንነት እንዲሁም የኢኮኖሚ ልማት አቅጣጫ መሰረታዊ በሆነ መልኩ ለመቀየርም ያለመ ነው። ኢትዮጵያ 130 ሚሊዮን ዜጎችን ይዛ በዓለም ላይ በህዝብ ብዛት ቀዳሚዋ የባህር በር አልባ ሀገር መሆኗ ቆይታለች። ይህንን በኢትዮጵያ ያለውን ታሪካዊ ግድፈት መልክዓ ምድራዊ እስረኝነት በማለት የሚገልጹትም አልጠፉም። የመደመር መንግስት የባህር በር አጀንዳን ዳግም ማንሳቱ የወደብ ተደራሽነትና ከንግድ ፍጆታን ባለፈ ለስትራቴጂካዊ ነጻነትና ቀጠናዊ ተጽዕኖ አስፈላጊ መሆኑን በመገንዘብም ነው። የኢትዮጵያ የቀይ ባህር ጥያቄን ማንሳት በታሪካዊ ባለቤትነት መነሻ መሰረትን በማድረግም ነው። ኢትዮጵያ በጥንት ዘመን የባህር ኃይል የነበራትና ስልጣኔዋም ከባህር በር ጋር የተቆራኘም ነበር። ይሁን እንጂ ኢትዮጵያ የባህር በር እንድታጣ መደረጉ በኢትዮጵያውያን ዘንድ እንደ ታሪካዊ ስህተት የሚታይም ነው። ይሁን እንጂ የኢትዮጵያ የባህር በር ታሪክ እንደ ወርቅ የሚያበራ ሆኖ እያለ አቧራ ሸፍኖት ዛሬ ላይ ግን ያንን የሚጠርግ ትውልድም ተፈጥሯል። በአንድ ወቅት በቀጠናው ሀያል ሀገር፣ በአንድ ወቅት በቀጠናው የባህር በር ብቻ ሳይሆን ያንን ኦርደር ያስያዝ ጠንካራ ሀገር መሆናችን እንዳይነገር ተከድኗል። ትንሽ ያንን አቧራ ማራገፍ ያስፈልጋል። አንድ አባባል አለ አይደለ? ወርቁ እንዲያበራ አቧራውን ጥረቡት ይባላል። የባህር በር ታሪካችን እንደ ንጹህ ወርቅ ነው። ለጊዜው ተሸፍኖ ለጊዜው አቧራ ሞልቶበት ሊሆን ይችላልና ታድለናል። አሁን ይሄንን በድፍረት ለመናገር ብሎም አቧራውን እየቦረሹ ለማንሳትና እንዲያንጸባርቅ ለማድረግ ጊዜ መጥቷል። ለትውልዱ በደንብ ቀምሮ ትርክቱን ማስተላለፍ ያስፈልጋል። ኢትዮጵያ ባህር በር ካጣች 30-40 ዓመት ነው። ብዙ አይደለም። 30-40 ዓመት ሁላችንም ስታጣም ይህም ሲነሳ እኔ ራሴን አውቃለሁ። የኢትዮጵያ የባህር ማጣት ጉዳይ የኤርትራን መገንጠል ተከትሎ የመጣ የታሪክ አጋጣሚ ብቻ አይደለም። ይልቁንም የኢትዮጵያን ሕልውናና ብልጽግናን የሚፈታተን የኢትዮጵያ ጠል ሀገራት ፍላጎት ጭምር እንጂ በአባይና የአባይ ተፋሰስ ዙሪያ ያሳካናቸው ሀገራዊ የልማት ፍላጎቶቻችንን እንደ ስጋት የሚመለከቱ ኃይሎች አሉ። እነኚህ ኃይሎች ባለፉት በርካታ አስርተ ዓመታት ኢትዮጵያ የሀብቷ ትሩፋት ተቋዳሽ እንዳትሆን የሚችሉትን አድርገዋል፣ ኢንክሉዲንግ የባህር በር እንድናጣ። በዚህ ምክንያት ይህንን ፖርት ወይም ይህንን ወሽመጥ መያዝ ካልቻልን
እድል ፈንታ ካሌለን የመወሰን አቅም ካሌለን አንድም ኢኮኖሚያችንን ለማሳለጥ እንቸገራለን፣ አንድም ደግሞ ጉሮሮአችንን አንቀው ሀገራችንን ሊያስከነዱ ሊያንበረክኩ ለሚፈልጉ ኃይሎች ተላልፈን እንሰጣለን ማለት ነው። የባህር በር ጥያቄ አሁን ላይ የህልውናና የብሔራዊ ጥቅም አንዱ ማስከበሪያ መንገድም ነው። ለወደብ የሚወጣም ከፍተኛ ገንዘብ በኢትዮጵያ ህዝብና ኢኮኖሚ እድገት ላይም ከፍተኛ ጫናንም ያደርሳል። እንዲሁም የብሔራዊ አደጋ ስጋትን ጭምር ለመፍታት የባህር በር ወሳኝ ጥያቄም ሆኗል። የባህር በር ስንል በተለይ ለኢትዮጵያ በተለይ ለዚህ ኮሪዶር ከእቃ ማስገባትና ማስወጣት በላይ የሆነ ትርጉም ሰጥቶታል። እንደ ኢትዮጵያ ያሉ ትልቅ ሀገር፣ ትልቅ ህዝብ፣ ትልቅ መሬት፣ ትልቅ ጂኦግራፊ የያዘ ሀገር ግን ዴፊኒትሊ እቺን ትንሽ የምትባል የባህር በር ይህንን አገልግሎት በእሴት ሰንሰለቷ ላይ ብቻ በመጨመሯ ኢኮኖሚዋ ከ30% በላይ ያድጋል። የቀይ ባህር ኮሪደር በዓለም ላይ ካሉ ስትራቴጂካዊ ቦታዎች አንዱ ሲሆን በአሁኑ ወቅት ደግሞ በክልላዊና ዓለም አቀፋዊ ኃይሎች መካከል ከፍተኛ ፉክክር የሚታይበት ቀጠናም ነው። ኢትዮጵያን ከቀይ ባህር የሚያገል መዋቅር እንዲፈጠር መፈለግ የብሔራዊ ጥቅሟን በቀጥታ መጋፋትም ለደህንነቷም ስጋትንም የሚፈጥር ነው። ሀገር የምትገዛው የሚሸጠው ምስጢራዊ ቁሳቁስ አላት። የደህንነት ጉዳዮች አሉ፣ የመከላከያና የሎጂስቲክስ ጉዳዮች አሉ፣ ኢቭን የቴክኖሎጂ ጉዳዮች አሉ ወዘተርፈ። እነኚህን ነገሮች በሌላ ሰው መልካም ፍቃድና በጎነት ማስገባትን እንደተራ የሸቀጥ ቁሳቁስ ልክ አውርደ ካየው ልከቶ ነው እና ለኢትዮጵያ ኢኮኖሚያዊ ነጻነት ነው ስንል ኢኮኖሚው በአብዛኛው በመሸጥና በመለወጥ ሂደት ላይ ዲፔንደንት እስከሆነ ድረስ ያንን ሊያሳልጥ የሚችለውን ትልቁን ቁልፍ አጥተህ ኢኮኖሚያዊ ነጻነት አለኝ ልትል አትችልም። የኢትዮጵያ የባህር በር ጥያቄ ታሪካዊና ፍትሐዊ ተጠቃሚነትን ለማረጋገጥ የሚደረግ ሰላማዊ በመርህ ላይም የተመሰረተ የማይቀየር የህልውናና የብሔራዊ ጥቅም ማስከበሪያ ጉዳይም ሆኗል። አዲስ አበባ በአፍሪካ ከተሞች የፋይናንስ አስተዳደር በተካሄደው የዳሰሳ ጥናት የተሻለ አፈጻጸም አስመዘገበች። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከተማ አህጉረ ኃላፊነቱን በመወጣት ለአፍሪካውያን የልምድ መለዋወጫ መድረክ መሆኗን ዳግም ያረጋገጠችበት መሆኑን ተናግረዋል። አዲስ አበባ ዛሬ የራሷ ብቻ ሳይሆን ለመላው አፍሪካ የለውጥ ብርሃን እየሆነች ነው። ከተማዋ የአፍሪካ ከተሞች የፋይናንስ አስተዳደር ፋና ወጊም ሆናለች። በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን ድጋፍ በ6 የአፍሪካ ከተሞች በተካሄደው የፋይናንስ አስተዳደር የዳሰሳ ጥናት አዲስ አበባ የተሻለ አፈጻጸም አስመዝግባለች። አዲስ አበባ በከተሞች የፋይናንስ አስተዳደር ያስመዘገበችው ስኬት ለአፍሪካ ከተሞች አርአያ እንድትሆንም አስችሏታል። ይህንን ተሞክሮ ለመቅሰም በርካታ የአፍሪካ ከተሞች ከንቲባዎችና ባለድርሻ አካላት በመዲናዋ ተገኝተዋል። አዲስ አበባ ከምትሰበስበው ገቢዋ 71 በመቶ የሚሆነውን ለልማት ስራዎች በመመደብ ያሳካቻቸው የልማት ጉዞዎች ትልቅ የልምድ ልውውጥና የመማሪያ መድረክ ሆነዋል። Transformation is not only possible without strong municipal financing system and political commitment to reform. የከተማ ትራንስፎርሜሽን ያለ ጠንካራ የፋይናንስ አስተዳደር ስርዓትና ያለ ፖለቲካ ቁርጠኝነት ማሳካት እንደማይቻል ተምረንበታል። ከቅርብ ዓመታት ወዲህ አዲስ አበባ የውስጥ ገቢ ማጠናከር ዘመቻ ላይ የሚጨበጥ ለውጥን አምጥታለች። ከተማችን አሁንም የታክስ አሰባሰብና አስተዳደር ስርዓትን ለማዘመን ሪፎርም በማድረግ ላይ ትገኛለች። ሀብትን መሰረት ያደረገ የግብር አሰባሰብ፣ የቢዝነስ ፍቃድ አሰጣጥን ማጠናከርና የኤሌክትሮኒክስ ስርዓቶች ብሎም የገቢ አሰባሰብን ዲጂታል በማድረግ ረገድ ውጤት ማምጣት ተችሏል። ግብር ከፋዮችን በማበረታታት በግብር አሰባሰብ ሂደቱ ተጠያቂነትና ግልጸኝነት እንዲፈጠርም ተደርጓል። አዲስ አበባ በፋይናንስና በገቢዎች ስራ አቅሟን አጎልብታ ወደ ተግባራዊ ለውጥ የቀየረችበትን ሰፊ ተሞክሮ ለሌሎች የምታካፍልበትም ነው። All mayors, governors, participants ሁሉንም የከተማ ከንቲባዎችና አስተዳዳሪዎች እንዲሁም ባለድርሻዎች በነጻነት እርስ በርስ ሀሳብ በመለዋወጥ እንዲማማሩ አበረታታለሁ። ይህንን ያቻ ለአቻ የልምድ ልውውጥም በከተሞች የፋይናንስ ሪፎርም የጋራ አፍሪካዊ ድምፅ ለመፍጠር መጠቀም ይገባል። የአፍሪካ ከተሞችንና የአፍሪካውያን የእድገት ተስፋን የምንጽፈው በከተሞቻችን ነው። የተለያዩ የአፍሪካ ከተማ ከንቲባዎችም የአዲስ አበባ የፋይናንስ አስተዳደር ሞዴል ለሌሎች ከተሞች ተስፋ ሰጭና ተግባራዊ ሊደረግ የሚችል ትምህርት የሰጠ ነው ብለዋል። tie performance to the taxes collected, which is where I think Addis Ababa has excelled.
አዲስ አበባ የልማት ፕሮጀክቶቿን ከራሷ በሰበሰበችው ገቢ በመሸፈን እንደምትሰራ ተገንዝበናል። ይህ ደግሞ ሌሎች የአፍሪካ ከተሞችንም የሚያነቃቃ ነው። Each building to have a light. So I think it's enforced by law of the local government here. የህንፃዎቹ ማሸብረቅ ብቻ ሳይሆን በግራና በቀኝ የሚታዩ ሌሎች በርካታ መሰረተ ልማቶች የደህንነት ሁኔታዎችና ህዝቡ በነጻነት የሚንቀሳቀስባቸው ምቹ ቦታዎችን ጨምሮ ብዙ አስገራሚ ነገሮች ተሰርተው በአዲስ አበባ ተመልክቻለሁ። እንዲህ አይነት ልማት ደግሞ የጠንካራ አመራርና የተሻለ ፋይናንስ አስተዳደር መኖርንም ያሳያል። One of the challenges that we've been experiencing is having our own revenue to develop the city. ጠንካራ የውስጥ ገቢ ምንጭ ከሌለ ከተሞቻችንን በሚፈለገው ልክ ልናለማ አንችልም። ስለዚህ ከአዲስ አበባ የምንማረው ነገር የራስን ልማት በራስ ገቢ ማከናወንን ነው። በአዲስ አበባ የተመዘገበው የተሻለ የፋይናንስ አስተዳደር አፈጻጸም የከተማዋ ነዋሪዎች ተጠቃሚነት ከማረጋገጥ ባለፈ ለታላቁ አፍሪካ የኢኮኖሚ ህዳሴ አዲስ ምዕራፍ ከፋች ሆኖ ይቀጥላል። በመጨረሻም በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተደረገ የዘላቂ ሰላም ስምምነት ማዕቀፍ ውጤታማ ለማድረግ የሚያስችል የማስፈጸሚያ ስምምነት ተፈረመ። በትላንትና ዕለት የተፈረመው የዘላቂ ሰላም ስምምነት ማስፈጸሚያ የአማራ ክልል ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል መሆኑን ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ገልጸዋል። በአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት አፋሕድ መካከል የዘላቂ ሰላም ስምምነት ህዳር 25 2018 ዓ.ም መፈረሙ ይታወሳል። በዛሬው ዕለት የተፈረመው ስምምነትም የዘላቂ ሰላም ስምምነቱን ማዕቀፍ ውጤታማ ለማድረግ የሚያስችል ማስፈጸሚያ ነጥቦችን የያዘ ነው። ስምምነቱንም የአማራ ክልል የሰላምና ጸጥታ ቢሮ ኃላፊ ዶክተር እሸቱ የሱፍና የአማራ ፋኖ ህዝባዊ ድርጅት አፋሕድ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ተፈራርመዋል። በዚሁ መድረክ ላይ የተገኙት የሰላም ሚኒስትር መሐመድ እድሪስ በመንግስትና በህዝብ የቀረበን የሰላም ጥሪ ተቀብለው ለህዝባችን ጥቅም በሰለጠነ መንገድ ለመታገል የመጡ የሰላም አርበኞች በመሆናቸው መንግስት ያመሰግናቸዋል ብለዋል። የህዝባችንን እረፍት ለመስጠት ሀገራችንን በጋራ ለማልማት ከድህነት ለመውጣት በምናደርገው ትግል ላይ በጋራ ለመስራት ወደ ሰላማዊ የፖለቲካ መድረክ መምጣት በመቻላችሁና የክልሉ መንግስትም ወንድሞቻችንን አቅፎ በመቀበል የልማት ኃይል ለማድረግ እየሄደበት ባለው ሁኔታ ሁለቱንም ቆራጦች፣ ደፋሮች የሰላም አርበኞች ላመሰግን ወዳለሁ። እንኳን ደስ ያላችሁ። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን በበኩላቸው በዛሬው ዕለት የተፈረመው የዘላቂ ሰላም ስምምነቱ ማስፈጸሚያ ስምምነትም የአማራ ክልልን ከነበረበት ችግር አውጥቶ መልሶ ለመገንባት የሚያስችል እንደሆነ ገልጸዋል። የተፈራረመው የማስፈጸሚያ ሰነድ በክልላችን ውስጥ የተፈጠረውን ውድመት መልሶ ለመገንባት የተሸረሸረውን እምነት እና እየጠፋ ያለውን ወግ፣ ባህል፣ እሴት መልሰን ለመመለስ ወይም ሪስቶር ለማድረግ የሚያስችል ቃል ኪዳን እና እምነትን የምንገነባበት ነው። የአማራ ፋኖ ህዝባዊ ድርጅት ወደ ሰላማዊ መንገድ ሲመጣ ለኢትዮጵያ ብሔራዊ ጥቅም መጠበቅ ለመስራት መሆኑን የገለጸው ደግሞ የድርጅቱ ወታደራዊ አስተዳደር መምሪያ ኃላፊ ረዳት ፕሮፌሰር ኢያሱ አባተ ነው። ብሔራዊ ጥቅማችንን ለማስከበር የህዝባችንን ጥያቄ ለማስመለስ ከመንግስት ጋር በሰላማዊ መንገድ ተነጋግረን እንሰራለን ብለን ነው የቆረጥነው። ከባድ ውሳኔ ይሄ ነበር። የህዝባችን ጉዳይ ጥያቄ ለማስመለስ ሀገራችን የተረጋጋች ብሔራዊ ጥቅሟ የተከበረ የአማራ ህዝብም ትናንት ዋጋ ሲከፈልበት የነበረውን ትልቅ ጉዳዮች አሁን አንዳንድ ጉዳዮች የባህር በርን ጨምሮ መንግስት ሲያነሳቸው በትግል ውስጥ ነን የሚሉ አንዳንድ ወንድሞቻችን እንደ ወንጀል ያነሱታል። እኛ እንደ ትግል ምልክት እንደ አማራ ትግል ምን ወስደው እነ ፕሮፌሰር አስራት ወልደየስን ነው። ይሄ ጥያቄ እነሱ ጥያቄ ነበር። ከሰሞኑ የሰላም አማራጭን በመምረጥ ወደ ሰላም የመጡት የአማራ ፋኖ ህዝባዊ ድርጅት አፋሕድ ምክትል ሊቀመንበርና ወታደራዊ ዋና አዛዥ ፈንታው ሞሃባ የአማራን ህዝብ ጥያቄ እናስመልሳለን ብለን ጫካ ብንገባም አሁን ላይ ህወሓት፣ ሻዕቢያና ግብፅ የእኛን ትግል በመጥለፋቸው የሰላም አማራጭን መርጠናል ብለዋል። አሁን ድረስ በጫካ የሚገኙ የሰላም መንገድን እንዲከተሉም ጥሪ አቅርበዋል። የህወሓት ተላላኪ ከመሆን
የግብፅ ተላላኪ ከመሆን የሻዕቢያ ተላላኪ ሆኖ አገራችንን ከምናፈርስና ከምናተራምስ የክልላችንን ህዝብም ሆነ ሰላም ከምንነሳው ከምናተራምሰው ከዚህ ተቆጥበን የሰላምን አማራጭ ወስደን ከህዝባችን ጋር ሆነን ከክልሉ መንግስት ጋር ሆነን ከፌዴራል መንግስት ጋር ሆነን የክልሉንም ሆነ የሀገራችንን ህዝብ ችግር በጋራ መፍታት አለብን ብለን እናምናለን። ዛሬ የተፈረመው የማስፈጸሚያ ስምምነት በዋናነት የዘላቂ ሰላም ስምምነቱ ዝርዝር አፈጻጸም ሂደቶች፣ የጋራ የቴክኒክ የማቋቋም አካሄድ፣ የቁጥጥርና ክትትል ኃላፊነት እንዲሁም በሰላም ስምምነቱ ሰነድ ድምፃችን አልተካተተም ያሉ ወገኖች ሀሳብን የያዘ ነው። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ